አደይ አያቴ ገላ ይለኛል። የሴት አያቴ ደግሞ ሙዬ አጎቴ ብቻ በአጠቃላይ በቤቴ ስም የለኝም። የትምህርት ቤት ስሜ ግን አደይ ነው። አደይ እያልክ ጥራኝ እሺ። የድርጅቱ ባለቤት ነህ፣ እኔ ደግሞ የመሬቱ ባለቤት። ሰላም ቤተሰብ እንዴት ናችሁ? እኔ የሰራተኛው አደይ አዲሷ ካራክተር ቅምጥልኝ ምላችሁ ነው የመጣሁት። ዛሬ ክፍል 100ን እየቀረጽን ነው እና ከክፍል 1 እስከ 100 ድረስ ተከታተሉን የነበራችሁ ውድ ተመልካቾቻችን ሀሳብ አስተያየት ካላችሁ አዲስ የዩቲዩብ ቻናል ተከፍቷል፣ ዳዊት ብርሃኑ የሚል እሱ ላይ ሀሳብ አስተያየታችሁን መስጠት ትችላላችሁ። ወቅቲዩብንም ሰብስክራይብ እያደረጋችሁ እና እስካሁን ስለምትወዱን ስለምትከታተሉን እናመሰግናለን። እና ከ1 እስከ 100 ድረስ አብራችሁን ለቆያችሁ ወዳጆቻችን እናመሰግናለን። ወቅቲዩብንም ሰብስክራይብ አድርጉ፣ ዳዊት ብርሃኑን ቻናልም ሰብስክራይብ አድርጉ። እንወዳችኋለን። አረ በጭራሽ አትሞትም ለሊ ከሞተች ምናምን በቃ በጣም ብዙ አስተያየቶች አሉ ውዶች። ለሊ አትሞትም፣ ፌንት ነቅላለች፣ ኦሬዲ ሆስፒታል ሄዳለች። ማን ነው ወደ ሆስፒታል የወሰዳት? ምን ተፈጠረ? የእውነትም ሞተች ወይ አለች ወይ? በጣም ብዙ ጥያቄ፣ በጣም ብዙ አወዛጋቢ ነገሮች ተፈጠሩ። ያም አወዛጋቢው ነገር እንግዲህ እንደምታውቁት በለሊ ምክንያት ነው። ትናንት በሰራውትም ላይ አረ ለሊ አትሞትም፣ አረ አትሞትም፣ አታሟርቱባት እናንተ ሟርተኞች እያላችሁ ነበር ማለት ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ለሊ ግማሹ አረ እንደዛ ወድቃማ አትተርፍም ትሞታለች፣ ግማሹም ደግሞ እንግዲህ አረ ባትሞት በጣም ደስ ይለናል፣ ለሊ ከሞተች ያስጠላል፣ የለሊ መጨረሻ እንደዚህ መሆን የለበትም፣ በጣም መልካም ልጅ ናት፣ በጣም ብዙ ፈተና ስቃያየች ናት። በጣም ብዙ ሰዎች በጣም ለሷ እየተቆራቆራችሁ ነው። እውነት አሳዘናችሁኝ ማለት ነው። ይሄን ያህል በቃ ያላችሁ ፍቅር ለለሊ ማለት ነው በጣም ነው ደስ የሚለው ማለት ነው ጉዶቼ። እኔም ራሴ በነገራችን ላይ በጣም ነው የምታሳዝነኝ፣ በጣም ነው የምወዳት ለልዬ ማለት ነው። ምክንያቱም የምትወደድ ልጅ ናት፣ የምትጠላ ልጅ አይደለችም። እና ግን ደግሞ በዚሁም ነገር ደግሞ ወይም ደግሞ በዚሁም አያይዞ ደግሞ አንድ የሚያስጠላው ነገር ምንድን ነው ለሊ ይሄ ነገር እንዳለባት ወይንም ይሄ ልብ ድካም ወይንም እንደዚህ እየደከማት እንደሚያማት ከዚህ በፊት ታውቃለች። ግን ደግሞ ያን ነገር በጊዜ እልባት አልሰጠችውም። ያንን ነገር በጊዜ ለመታከም አልሞከረችም። በጣም ራሷ ላይ ያመጣችው ችግር አንደኛው ይሄ ነው ማለት ነው። እና አንዳንድ ጊዜ መዘግየትም ሆነ መቸኮልም ጊዜ እንትን ዋጋ ያስከፍላል። እና መዘግየቷ ራሱ በጣም ብዙ እንትን ብሏቸዋል። እና አንዳንዶቹም ደግሞ ያለሽበት ቦታ ያምራል ምናምን፣ የት ነው ቤትሽ ነው እንዴ ምናምን ወይስ የመዳምዬ ቤት ለምትሉ ማለት ነው። እና እኔም ቤቴን ኢንሻአላህ እንደዚህ አድርጌ ያስውበዋለሁ። በጣም ነው የምወደው እንደዚህ አረንጓዴ ነገሮች እንደዚህ ቅጠል እንደምታዩትና በጣም ነው የምወደውና ለዛ እኔ ስለወደድኩት ነው የቀረጽኩላችሁ። ከዚህ ጋር ውጭ ላይ ወጥተው ቡና ምናምን የሚጠጡበት ነው፣ የመዳምዬ ቤት ነው እንግዲህ ይሄ በቅዝቃዜ ሰዓት ላይ ውጭ ወጥተው ምናምን ግቢ ላይ የሚነጠፍ ነው ማለት ነው። ግን ማጽዳቱ ምናምን እንዴት እንደሚያስጠላ በየቀኑ እሱን ማራገፍ ምናምን እና አቧራ ስለሚመጣበት ማለት ነው። ይሄን መልስላችሁ ብዬ ነው። የመዳምዬ ቤት ነው። የኔንም ቤት ደግሞ እንግዲህ በቅርብ ቀን ኢትዮጵያ ስገባ አሳያችኋለሁ። እኔ ደግሞ ኢትዮጵያ ገብቼ የተለያዩ ነገሮችን ለእናንተ አስተማሪም ሆነ ብዙ ነገሮችን ይዤላችሁ እመጣለሁ። እዚህ ሙኝም ደግሞ የተለያዩ አንዳንድ ቪዲዮችን እሰራላችኋለሁ። እስከዛው ድረስ ግን ቻናሌን ሰብስክራይብ አድርጋችሁ አሳድጉት። በቅርብ ቀን 20 ሺህ እንድታስገቡኝ እፈልጋለሁ። 20 ሺህ ሰምታችኋል ማለት ነው። እና ውዶቼ ማለት ነው እና ብቻ ማናት ስሟ ፍቅርም ደግሞ በጣም ሰይጣን ልጅ ናት እያላችሁ ነው። ፍቅርም በጣም ሰይጣን ናት። እንደውም ቤዛ ለገንዘብ ብላ ነው ይሄን ነገር የምታደርገው። ግን ደግሞ ፍቅር ግን ዴቭን ለማግኘት ብላ ነው ይሄን ነገር የምታደርገው። አዴ እኮ ምንም ለሷ መጥፎ ነገር አታስብም፣ በጣም መልካም ልጅ ናት፣ ለምን እንደዚህ ታረጋለች እያላችሁ በጣም ነው በፍቅር የፈረዳችሁባት ማለት ነው። ፍቅርም እኔም በነገራችን ላይ በቃ ሰይጣን የሚቀናባት ልጅ እኮ ናት ፍቅር ማለት ነው። ሰይጣን ራሱ እኮ የሷን ከሷ የሚበልጥ እኮ ክፋት የለውም እኮ ሰይጣን ራሱ ማለት ነው። ታውቃላችሁ። እና ዴቭን ለራሷ ለማድረግ ብላ የአዴን ህይወት ጨለማ እያደረገችባት ነው። እዛ ቤት ራሱ ስራዋን ለቃ እንድትወጣ እንደዚህ እንድትንከራተት ያደረገቻት እሷ ናት ማለት ነው። እና በጣም ነው የምታናደደኝ አንዳንድ ጊዜ ሳስባት። እኔ እንጃ በጣም እናቲቱ በጣም መልካም ሰው ናት፣ ሰዎችን የምታበላ የምታጠጣ በጣም ምርጥ ሴት ናቷ። ግን እንዴት ፍቅር እንደዚህ ልትሆን እንደቻለች ነው እስከዛሬ ድረስ ግራ ይገባኝና ዴቭም ደግሞ ቶሎ ብሎ ነገሮችን አስተካክሎ እንትን ካላለ በፍቅር የተነሳ ግን አዴይን እንደማያገባት ነው መነግራችሁ እኔ ማለት ነው። አዴይና ዴቭ በጭራሽ አይጋቡም በፍቅር የተነሳ። ፍቅር የምታደርጋቸው ነገሮች ሁሉ ከሰው ልጅ የማይጠበቅ ከሰይጣን የሚጠበቅ ስራ ነው እየሰራች ያለችው። ቤዛም ደግሞ በእናቷ እየነገደች ነው። እናቴ ታማለች እያለች ሰው እንዴት ነው በእናቱ ላይ ገንዘብ የሚሰራው? እንዴት ነው በእናቱ የሚነግደው? በጣም ከባድ ሰው ናትና
አሁንም ቢሆን እንግዲህ እነ ሮማንም እነ ሩታም ቤት ውስጥ እንግዲህ በአሹ ምክንያት እየተጣሉ ነው ሴቶቹ። ብቻ የትኛውን አስተካክለን የትኛውን እንደምንተዋቸው በጣም ግራ ተጋብተዋል። ለልዬም እንግዲህ ትሞታለችም የሚል ወገን አለ፣ አትሞትም የሚልም አለ። ትሞታለች አትሞትም የሚለውን በዛሬው ቪዲዮ ነው ማወቅ የምንችለው። ዛሬ ይለቀቃል ማለት ነው የአደይ ድራማ። በጉጉት እንጠብቃለን። ጠብቁ። እስከዛ ይሄንን ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ።